አፈቅርሻለሁ። ይህን ነገር በቃ እዚህ ላይ እንቋጨው። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነን ሁለተኛ ላተመለስ ከህይወታችን ትወጣለህ። ጆ ተደብቀ ምን እያዳመጥክ ነው? እውነትም የልጅ የተለየ ዓላማ አለው። አለበለዚያ እንደዚያ አይሆንም ነበር። ይህ ሁሉ ሰዓት ተደብቃ እያየችኝ ነበር። አሁን ምንድን ነው የምላት? ምን ያረካት ነው? ምን ልታደርጋት ነበር? ብሌን ምን ሆነሽ ነው? ምንድን ነው የሚያስጮሽ? ምን አባል ታደርጋት ነበር? አደራ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የጆ ተንኮል አሁንም ሀሳባቸውን አስቀይረዋል። የሰላምን ደካማ ጎን ስላወቀ በቃ ተጠራጥራኝ ወሬ እያዳመጥኩ ስል ደርሳብኝ ነው። ሁልጊዜ እናንተ በህይወታችሁ መጥፎ ሰው ስላጋጠማችሁ መጥፎ ነው ማለት አይደለም። ቤስታ ቤት ሳንቲም ፈልጌ ሳይሆን አንቺና ፍቅር ፈልጌን የመጣሁት ሲል ወይዘሮ ሰላም በድጋሚ ሸውዷታል። ሳሚ በፍጹም አልሸወድም፣ አንተ በቅቤ ምላስ ብታታልላት። ሰላም ብዙ ጊዜ ተሸውዳና ታታላ ነው ከባድ ጉዳት የደረሰባት፣ ከባድ ክደት፣ ከባድ ውርደት የደረሰባት። እኔ ልሸውደኝ አችልም ብሌን በስተመጨረሻም ይሄማ የበኃይሉ ሰው ነው ስትል ጆሮ እጅ ከፍንጅ ጆሮውን አጋለጠችው። ወይዘሮ ሰላም አሁንም ደካማ ጎኗን አጋልጣ እየሰጠች ነው። የኋላ ኋላ ግን በህይወቷ ላይ ከባድ አጣብቂኝ ልክ አልማዝን እንዳረጓት ሳትገል ገላለች ብሎ የቁም እስረኛ የጸጸት ግርፋት ሲያደርስባት እንደነበረው እንደዛ መሆኑ የማይቀር ጉዳይ ነው። ሳሚ ዓይንሽን ግለጪ፣ ልብሽን መርምሪ፣ የደረሰብሽን አስታውሽ እያለ ሲቀሰቅሳት አልነቃም ብላ ወይዘሮ ሰላም በኋላ ብሌን ላይ ወይ እሷ ላይ የሆነ ጉዳት ወይ ሳሚ ላይ የሆነ ጉዳት አድርሶ ሲሄድ ጸጸቱን መሸከም ያቅታታል። ሳሚሻ እና ብሌን አሁንም በፍቅር ውስጥ ገቡ አልገቡ የሚለው ትንቅንቅ ዳግምን ጭልል እብድ እያደረገው ነው። ፍቅር ውዴታና ግዴታ ሳይሆን ፍቅር የምርጫ ጉዳይ ነው። ፍቅር ውዴታ እንጂ ግዴታ አይደለም። እሱ ግን በእልክና በትዕቢት ተሞልቶ በመጠጥና ባልኮን ተደብቋል። እሷና እኔ በፍቅር ከተጣመርን ወደ ፍቅረኛሞች ከተመለስን ከህይወታችን ትወጣለህ። እሷን ተመርጣ ወደ አንተ ከመጣችን የራሱ ቀለበት አደርግላቸዋለሁ ሲል ዳግምና ሳሚ ተወራረዱ። በዚህ ፉክክር ውስጥ ክብሪት መጫር የፈለገው ጆ አሁን ጥርሱን ነክሶበታል ሳሚ ላይ። ምክንያቱም ሳሚን የሚጠላ ሌላ ሰው አገኘው። ስለዚህ እሱን ለማጥቃት ከዚህ ቤት ለመመንቀር ቀላል መንገድ አገኘው ሲል ከሰላም ትክክለኛ መረጃ ሰብስቧል። የኋላ ኋላ ግን ብሌን ትክክለኛዋ ምርጫዋ ማን ነው? በእርግጥ ዳግምን ጨክና መተው አችልም፣ ግን በዚህ ሁኔታ ከቀጠለ ከማንኛውም ሰው ወንድ ጋር ካየኝ ሁልጊዜ እሳት እንደጫረ ነው፣ ክብሪት እንዳርከፈከፈ ነው። ስለዚህ እሱ አመሉን ካላስተካከለ ቅናትና ልኩን ከታወ እኔ ጋር ሊሆን አይችልም ስትል ለሳሚ ነግረዋለች። ሳሚም ተስፋ አድርጓል። እንደ ወንድ እንደ ጨዋ ወንድ ልምከርህ፣ ብሌንን አታናዳት፣ አትቅናባት፣ ልቧን እመናት እንጂ ያየኸውን አትመን ሲለውም ሲያስጠነቅቀው ከአንተ ምክር አልፈልግም በማለትም ዳግም ሳሚን አናንቆታል። ሳሚም እመነኝ፣ ካሁን በኋላ ገደቤን አልፌ ስሜቴን የተቆጣጠርኩትን ለቅቄ እስከ ጥግ ድረስ እሷን ለማግኘት እሞክራለሁ ሲል ምልክ ገብቷል። ሳሚ በተቻለው አቅም ብሌን እንድትጎዳ ስለማይፈልግ ከዳግምና ከብሌን ጋር ፍቅር ቢወርድ ሰላም ቢወርድ ደስ ይለዋል። ፍቅሩን በውስጡ ቀብሮ እየታገሰ ነው ለብሌን ሲል። ዳግም ግን አሁን ቅናትና ልኩን ማቆም አልቻለም። ይህ እስከምን ጥግ ድረስ ያስኬዳቸዋል? ወይዘሮ ሰላም ጆንን ይቅርታ ብላ ተንበርክካ ወደ ቤት መልሰዋለች። ጆ በትክክል ማፈግፈያ ማምለጫ መንገድ የለኝም። ብሌን የደበቀችልኝ የሆነ ምክንያት ሊኖራት ይችላል። ስለዚህ ራሴን ማጋለጥ አለብኝ። ከዛ ደካማ ጎናቸው አሁን እቅዱና ፍላጎቱ ሁሉንም መሸወር ነው። የእውነት ክፋትና ተንኮል አስቦ ቢሆን እንደዚህ ራሱን አያጋልጥም። ብሌንም ውሸታም ናት ይል ነበረ። በቃ ይሄ ነው። በጣም ጥንቅቅ አድርጎ እያወቃቸው ነው። እና ብሌንም ይህ ልጅ ክፋት ቢያስብ ራሱን አያጋልጥም ነበረ። ነገሩ ትልቅ አጋጣሚ፣ እሱን እያማችሁት፣ እሱን እየጠረጠራችሁት፣ ስለ እሱ እያወራችሁ ሲሰማ እንዴት ነው ተለጥፎ የማይሰማው? እኔም እንደዛ ነው የማደርገው በማለት እንግዲህ ብሌን ጆን እያመነችው ነው ማለት ነው። እሱ ግን ከልባቸው ውስጥ ለመግባትና ሰላም ሙሉ ለሙሉ ሀሳቡን እንድትተው ጥርጣሬውን እንድትረሳው ነው። በጣም ያሳዝናል። ግን አንድ ነገር ከደረሰ ሰላም ጸጸቱ ከባድ ነው። በጣም በጣም ማለት ነው።
እና ኤኒዌይ በኃይሉ የሚሳካለት ይመስላል። ሳሚ ግን በፍጹም እጅ አልሰጥም፣ ይሄ ልጅ በጭራሽ አላምነውም። ለሰላም ሲል ለቀቅ ወይም ቀዝቀዝ ብሎ ነው እንጂ በጭራሽ አያምነውም ማለት ነው። በመቀጠል እንግዲህ የዳግምና የሳሚ ግብ ነው። እንግዲህ ሳሚ እኔን ከመረጠች እኔው ራሱ ቀለበት አደርጋላቸዋለሁ፣ አንተን ከመረጠች ከህይወታቸው እወጣለሁ ብሎ እንግዲህ ውርርድ ይዘዋል ብለን እንግዲህ ማንን ትመርጣለች? ሳሚም ይጠብቃታል። ለእሷ ሲል የተወጋ፣ ለእሷ ሲል ሞትን የተጋፈጠ፣ ለእሷ ሲል ብዙ ነገር ዋጋ የከፈለ ነው። እንግዲህ ቆይቶ እውነቱ መፈንዳቱ ሀቅ መጋለጡ አይቀርም። የኋላ ስለ በኃይሉና ስለ ሳሚ ግንኙነት፣ በኃይሉ ስለሰራቸው ወንጀሎች፣ ብሌን ላይ ስላደረሰው ስራ ብዙ ነገር በቆየ ቁጥር አሁን የመጣው ልጅ ማለት ነው ጆ ክፋትና ተንኮሉ እቅዱ እንዳለ ሆኖ ስለ ሰላም መልካምነት፣ ስለ በኃይሉ ክፋት፣ ሰላም ሰው ጋር ሳገል ሰገላለች ብሎ ሊያሳስራት እንደነበረ፣ ንብረቷን ለመውረስ ብዙ ነገር መወራቱ አይቀርም። የዛን ቀን ቆም ብሎ ያስባል። ዳግምንስ ለምን ጥላቴ ነው አለ። ይህ ሰውዬ ለምንድነው ከሁሉም ጋር ጥላቴ ሆነው የሚለው ጥያቄ ይነሳል። እዚህ ቤት መቆዩ አንድ ለጥቅም ነው፣ አንድ ለጉዳት ነው። ጉዳቱ ምንድን ነው? ሰላም ሙሉ ለሙሉ ታምነዋለች፣ ነገሩን ቀለል ያደርጉታል፣ ጉዳት አድርሶባቸው ይሄዳል። ጥቅሙ ደግሞ ባወቃቸው በተጠጋቸው ቁጥር ስለ በኃይሉ ጨካኝነት፣ አረመኔነት፣ ሰላም ላይ ስላደረሰው ግፍ፣ ልጅ ያልሆነችው ልጅ ናት ብሎ አምጥቶ ብዙ ስቃይ፣ ብዙ ነገር ሊያረጋት እንደነበረ ማወቁ የማይቀር ጉዳይ ነው። እና አሁን ዞሮ አስቀይሷቸዋል። አዎ ተለጥፌ እየሰማሁ ነበረ፣ ስለ እኔ እያወራችሁ ስለነበረ በቃ ከማቋረጣችሁና እያማችሁ ከምደርስ ብዬ ብሎ እያስቀየሳቸው ሰላምን አፈርኩብሽ፣ በቃ እንዴት ታምኛለች በማለት እንግዲህ ስተዋት ሄዷል። ይህም እቅዱ ነው። ምክንያቱም ሰላም በቃ ይቅር በለኝ ብላ ደካማ ጎናን ስላገኘት ይቅር ታድርግልኝ ብላ ወደ ቤት መለሰችው። ስለዚህ ሳሚ ካሁን በኋላ ቢጠራጠርም መረጃና ማስረጃ ይዞ ነው እንጂ ለሰላም የሚያሳያትና የሚሰጣት በጥርጣሬ እንዲያረገ እንዲሆን ማለት አይችልም። በቃ ደካማ ጎናን ሰላምን አምኗል። ሰላምን በቃ ስስ ብልቷን ካገኛት ሌላው ትርፍ ነው ብሎ ስላሰበ ማለት ነው። ብሌንም አሁን ራሱን ካጋለጠ የበኃይሉ ሰው አይደለም። ስለዚህ ምንም ቢያደርግ መብቱ ነው ብላ ልትተወው ነው ማለት ነው። በጣም የሚያሳዝነው ጉዳይ ግን በጣም ወደ ስር በጣም ሰፊ ቦታ እየሰጡን ነው፣ እምነት እየሰጡን ነው፣ ጥርጣሬያቸውን እያነሱልን ነው። ሳሚ ብቻ ነው በጭራሽ ያለው ያልጠረጠረ ተመነጠር በኋላ ልባቸውን ሲወጋቸው ምን ነው ሰምቼ በነበረ የሚለው ጥያቄ ይነሳል። ኤኒዌይ በዛም አለ በዚህ ከባድ ነገር ነው። በተለይ ዳግምና ሳሚ ቅሬታ ወይም የተጫረ ጠብ እንዳለ ስላወቀ እሱን እያጋጋለ በመሀል ላይ ቤንዚን እያርከፈከፈ ሳሚን መጥፋት ስለሚፈልግ በልክና በንዴት ሳሚ ከዛ ቤት እንዲወጣ ሊያደርጉበት ይችላሉ የሚል ግምት አለኝ። እኔው እናንተስ እንዴት አገኛችሁት? የሰላም የዋህነት አሁንስ በዛ ሰው ከስተቱ ሊማር ይችላል። ምንም ቢያደርግ እሷን ሊያጠፋ፣ እሷን ሊገል፣ እሷን ሊጎዳ ብዙ ጉድጓድ ቆፍሮ ያልተሳካለ ሰውዬ ይህንንም ያደርጋል ብላ እንዴት መገመት ያቀታታል? የበኃይሉ ልጅ ቢሆንስ? በቃ ልጁም ትክክለኛ ልጁም ሆኖ የአባቱን ምክር ሰምቶ መጥቶ ሊያጠቃኝ ሊሆን ይችላል ብላስ እንዴት ማሰብ ያቀታታል? በዚህን ያህል ልክ የልብ የምትሰጠው እና በጣም ከባድ ነው። ቀጣይ ክፍል ምን ይፈጠራል? ሁላችን በጉጉት እንጠብቀዋለን። ለምታበረታቱ ለምታግዙ ሁላችሁንም በጣም አመሰግናለሁ። የማስተካከለው ነገር ካለ ኮመንት ላይ አስቀምጡልኝ። ይህን አስተካክል፣ ይህን